ያደረኩት ብዬ ራሴን ነው መጠየቅ ያለብኝ እንጂ መጠጡን አይደለም። መጠጡን ምን ያህል ነው ማቆም ያለብኝ፣ ብሬክ መያዝ ያለብኝ። ማገዝ የሌለብን ሰው ላይ ማገዝ የለብንም። በቃ ምናከብረውን ያህል ነው። ጂጂ ፖለቲካ ታወራለች ለራሷ። ለእኔ የምትሰጠኝ ሪስፔክት አላት፣ አከብራታለሁ። በቃ ዳሴ ከዛ ውጭ መጠ ጂጂ እኮ እንዲያርጋለች ብለህ አልተናሰባ። በራሴ በምታከብረኝ በማከብራት መጠን ነው እውነተኛውን ነገር ማወራው። ፖለቲካ ሌላ ነው። ግን መጣችሁ እዚህ ጋር በምታራምዱት ነገር እኔ አልሄድም። የራስ ጠላት ሶሻል ሚዲያ ላይ መጣ። እኔ አሁን እናት አባት ተሰደበ ብትል ደብል ይሰደብ እናትና አባት ምን አባ አገባኝ እኔ። ይገባሻል በደንብ እኔ ማስታውሰው ሁሌ የራሴ ታስገቡበት ጋይስ። እኔ ልጆቼ እዚህ ቤት ውስጥ ብቻቸውን ቀርተው ነበር። እናንተ እንደቆፈራችሁት ጉድጓድ እኔ እንደ ሰርጀሪ እየወጣው እናንተ እኮ ፍቅሮቼ ናቸው አግዙኝ ምናምን አልልም። ባናትሽ ነው ምደፋሽ እኔ እያንዳንድሽን። እና እኔ አሁን የሄለን ሳፖርተሯ ነኝ አይደለሁም። ተናግራለች፣ እኔን አስቀይማኛለች። ግን ስለ እውነት ስታወራ ደግሞ መስማት ግዴታዬ ነው። እናቴ አለች፣ አባቴ አለ። እናት አባቴ ክብሩን እስካልጠበቁ ወይኔ እስካልጠበቁላቸው ድረስ ባክግራውንድ ኢንቨስቲጌት ይደረጋል፣ ይመጣል። እዚህ የተደበቀ ህይወት ካለ ሶሻል ሚዲያ ይታወቃል። ዳሴት ቢካዝ እኛ ጀግናንን ስለምትሉ የማትኖሩትን ህይወት ስለምታንጸባርቁት። እኔ ማሜ ቤተሰቤን ይዤ እናት አባቴን ይዤ ነው የመጣው። እማፍርበት አንድም ታሪክ የለኝም። የምታመጡት አንድም ነገር የለም። ሄደ መጣ ጆኒ እያልሽ ነው የምትሳደቢው። ከዛ ውጭ እኔን የምታዋርጅኝ ምንም አይነት ድራማ የለም። ዳሴት የሚገባችሁ ሰዎች ግን ይገባችኋል፣ እንዳትለቂያቸው። ይሄን ነው እኔ ማስተላልፈው። አምሹር እየሰማችኝ ይሆናል። የሚገባቸው ሰዎች ይገባቸዋል ያለችው ሁሉንም አይደለም። ያስቀመጠችው ሊኖር ይችላል። ሰዎች አሁን የሚይዙት ምንድን ነው? ጀጅ እኔ አንቺን ስለምወድሽ ልጅ ሲሰደብሽ ለምን የጅጅ ልጅ ተሰደበላለሁ? ስለምወድሽ። ልክ የማሜ ልጅ ሲሰደብ ደግሞ አንዱ ይመጣና ውይ ልጆቿን እንኳን አስነኳት ጠግበው ነበረ የሚል ሰው አለ። እንደዛ መሆን የለብንም። የጅጅ ሲሰደብ የኔ ልጅ ነው፣ የኔ ልጅ ሲሰደብ የእናንተ ልጅ ነው፣ የእንትና ልጅ ሲሰደብ እንደዛ ነው። ለልጅ መቆም ማለት ሁሉም ሰው የእግዚአብሔር ስጦታ ጊፍተር ናቸው። መቆም ካለብን ስለ ልጅ ለተጣላ ነው ሰው እንኳን መቆም አለብን። ለሴት ስንሰደብ ሴት ልጅ በዚህ መጠን እንዴት ይሰደባል ካል እንደዛ ነው። እናትነት ከተከበረ ከኔ ይጀምራል፣ ከእሷ ይጀምራል፣ ከሌላ ሰው። ስለተጣላን ብቻ መሰደብ የለበትም። እኔ ባርኮን እናት ነኝ። እናትን ለሴት ልጅ ከቆማችሁ እንደ ሴት ልጅ ለሁሉ ነው ምንቆም። ተጣልተን ሊሆን ይችላል። ለልጅ ከቆምን የሁሉም ልጅ ልጅ ነው። ግን የተጣላ ነው ሰው ልጅ ሲሰደብ የእንትና ልጅ ለምን ይሰደባል? የሰርጀሪ አባት ተሰደበ፣ የእንትና እናት ተሰደበ። እኔ እናትና አባቴን ካወረድኳቸው መሰደብ ካለባቸው ይሰደባሉ። ዳሴት ያንን ግን የመቀበል አቋም ይኑርሽ ነው። ሰው መጥቶ ሲሰድብሽ ይህን ድራማ መቋቋም እችላለሁ የስ ብለሽ መቀበል አለብሽ እያንዳንድሽ እንጂ ቲፎዞ ይዛችሁ የእንትና ስጋ ቤት መጥፎ ነው ሲባል የእነሱ ቁርጥ እኮ በጣም ይጥማል እያላችሁ ፎሎወር እና ቪውር ያላችሁ ሰዎች የሰው ሆቴል የምታሳድጉ ሰዎች አላችሁ። በቲፎዞ ስለሆነ ማለት ነው። ቲፎዞ ነው የሚሰራው እዚህ ላይ። ስለ እውነት ከቆማችሁ ግን የማንኛውም ሰው ልጅ ሲሰደብ ልጅ የእናት ስትሰደብ የማንም እናት ናት። ግን አንዳንድ ሰው ልክ ከሌለው ባውንደሪውን ካላወቀ መጥፎ ታሪክ የተደበቀ ታሪካችሁ መውጣት አለበት። አሁን ማንነታችሁ መታወቅ አለበት። ይሄን ነው የምለው እኔ ጂጂ። መንችም ያው እኔ ሁላችሁም ትክክል ነው። ሪያክሽን እንዳላረግበት እኮ በመሀል ላይ ሳቆም የሚወሩት ነገር ሄዳል። ላይቭ ላይ ስለሆነ ትንሽ ያውሩ ይጨርሱ ያልኩት ለዛ ነው። ከዛን ከራሴ ዩቱብ ላይ እየሰማ ሪያክሽን እናደርግበታለን። እሺ ጸጥ በሉ። ቆንጆ ቶፒክ ነው ያገኘን። ሰው ሲናገርም ቪዲዮ ዞር ማረገው ረዥም ሰዓት ቪዲዮ ሳሳይ ቲክቶክ እንትን ያደርግብናል፣ ማስጠንቀቂያ ይልክብኛል። ተብተብና ኮፒ ሊንክ ወይ በጊፍት በምናምን ካልሸፈናችሁት እሺ። ለዛ ዩቱብ ላይ እንደፈለገ ያያል። እንትን አለው ገባሽ? የጦር ምትመጪው አለ፣ ምትማርኪው አለ። ህጻናት በተቻለ አቅም ተጠንቀቀሽ ነው ሲቪል እና ሚሊቴሪያን እንትን ብለሽ ነው የምታረጊ። ይሄ ግን የተጨማለቀ የሰቀጠ ጂጂ ሚኒቴሪያል ከምትይ ቬጂቴሪያል ብታይ አይሻልሽም? ማታውቂበት ምን አባሽ ያልሽ ማሜ ጋ ሄደሽ መራቀቅሽ ነው። እንትና መነጽሩን አርጊ። እዚህ ጋር ደግሞ መነጽሩን ብታረጊ ሞር ዲፕሎማሲ
አይ የምትመልሺው ነገር ስታጪ ባልገባው ምጥል በሀገራችን ሚሊቴሪያን አለ በዲፕሎማሲ ደረጃ ልቀምቃሚ ንፍጣ መነጽሩን አርጊ እንጂ ሞር ዲፕሎማሲ ለመብሰል እንትን ስትልሽ የሆነ ፈዘሽና ከዛ ምንም ባልመሰለው መንገድ በዲፕሎማሲ መንገድ ከሷ ጋር አለመጣላ ጨንቆሽ ነው። ጂጂ ቆይ አንድ ጊዜ ሪያክሽን አደርግብሻለሁ። አንድ ቆይ ታልቁ ልጆቼ እንዴት ያድጋሉ? ለማስመሰል ምን አሁን ለምሳሌ ትጋጫለሽ ኖ ጂጂ ኖ ልጅ ሲነካ ምንም አይመስላችሁ። ሄለን እኮ ገብታ ጉቺ ቤት እኮ ሄለን ገብታ እኮ ማምቢ እኮ ከተወሰነ ቀን በኋላ ሆምለስ ነው የምትሆን። የቤት ክራዋን ነው አውጥታ አንበሳ የሰጠችሽ ብላ ልጆቼን ሜንሽን አድርጋ ስትናገር እኮ ህሊናሽ ይወቅስሻል። አንዳንዴ ጥሩ ጊዜ አለ፣ መጥፎ ጊዜሽ ላይ ቁሜልሻለሁ፣ አስተዛዝኝሻለሁ። ገባሽ? አንገት አዙሮ ለማየት ነው የሚጠቅመው። ይሄ ቴምፖራሪ ነው። ገንዘቦች ይመጣሉ ይሄዳሉ። ላይክ ማንስትሬሽን ናቸው ጋይስ። ህሊናን ግን ንጹህ ህሊናን አተኝበትም። ላይክ ትተኝበታለሽ። ገባሽ? ቁጭ ብለሽ ልጆቼን ስታሰድቢና ማሜ እኔ የልጆቿን ብር መስሩፉን የልጆችና የቤት ክራይዋን በአንበሳ አስጨረስና ዳር ግን ሆምለስ እናደርጋታለን ነው እንጂ አልኩት። ልጆቼ ሜሽን አርጋ ልጆችሽ ምን አልኩኝ? ማሚ ሆምለስ ስላልሆንኩኝ ዛሬ ኤክስኪውዝ ላደርግላችሁ ነው እንዳደረጋችሁኝ አልወጣኝ ማሚ ኤክስኪውዝ አድርጌ ለነሱ ኖ ልክ ነሽ ጂጂ። በእናትሽ አንድ ነገር ሳወራ ጂጂ እኔ በጣም ወድሻለሁ፣ ሪስፔክት እንደዛ ነው ይደመጣል። ኖ እንደዛ አይደለም። ላስተካክልሽ። አጣሏቸው ሂዱ ጋይስ ጻፉና ሂዱና ጣል እንትን ብሎ ልጅ ለምን ይነካ ምናምን የምትለው እንደዚህ ምናምን በሉና ጻፉ። ሂዱ ብቻውን ነገር ፍጠሩ። አጣላቸው ምን አብረው ይሰራሉ? አብረው እኮ የሚኖሩ ሰዎች አይደሉም። ይሁን ከሚደብርም ብለው ሂዱ አጣላቸው። ዝም ብለን ሊገለን የመጣን ሰው ኤክስኪውዝ ደረጃ ምን ሰጠዋለን? ማሜ ጋር በተደጋጋሚ ጻፉ ምናምን። አሁን ጂጂ እኔን እየሰማች ሳምሪ እየሰማች ስለሆነች አውቃ ብሎክ ታደርጋችኋለች። አሁን ልክ የፋኒን ጥያቄ ጠይቃ ደግሞ እንዳፈላችሁላ ይሁን ነገር ጠይቋት። አጣሉን መጨረሻ ላይ ተጣልቶ ነው መለየት ያለባቸው። ምን ያደርጋሉ? አብረው አይሰሙም። ገስ እየነካችሁ ሜንታሊቲዋን ማለት ነው። ከደረሰባት ችግር ውሽ እኮ አድርጋችኋል። ልክ እንደ ፍርዬ ነው የምትሆን ብላችሁ እኮ አድርጋችሁኛል። ጥንካሬ የኔ ጣራ ድረስ ነው ያለው፣ ጥግ ድረስ። ማንም እኔን ከዚህ በኋላ መጣን አይችልም። እስከ ዛሬ ካልወደቅኩ አልወድቅም መቼ ትረስሚ እና የተደረገው ማሜ ካልጠፋው ቤት እኔ እንደዚህ አይነት ቢችም መንገደኛ ሴትም አይደሉም። በጣም በራሴ ጠንቅቄ የማውቀው የመጣችሁበት መንገድ አትላንታ ድረስ ስትሄድ እኮ ማሜ በእግሯ ነው የምትሄድ፣ እናቴ ትሙት መኪና ትነዳም ብላችሁ ልጆቻችሁን የካዳችሁ የማላችሁ ሰዎች አሁን አላችሁ። የት ነው ያላችሁት? የመጣችሁበት አመጣጡ ካፌ የቀደም ገላችሁኝ ረግጣችሁኝ እንደሄዳችሁ ስለማስብ እኔ ኤክስኪውዝ የለኝም። ኤክስኪውዝ ማለት እናንተ ይቅርታ ጠይቃችሁኝ ወይ ጠይቂያችሁ እኮ አይደለም። መርፌው ኦልሬዲ ገብቷል ደሜ ውስጥ እና ስላልገደላችሁኝ ብቻ እነዚህ ጥሩ ሰው ናቸው ወይ? እናታቸው ለምን ተሰደቡ? እናት ባይሰደብ አልልም። እናትሽ መሰደብ ካለባት በደንብ ትሰደብ። ያኔ ነው አበሻ የሞተው። ለዚህ አበሻ እኮ ይቅርታ ይሉንታ የሚገለው ለዚህ ነው። ጂጂ አንድ ሰው ሊገልሽ መጦ እስቲል እኮ አልገደለኝም ይቅርታ ልስጠው ብለሽ መልሰሽ የሰጠሽው ቻንስ ነው አንቺን የሚገልሽ ወይ ራሴን የሚገለኝ የራሴ ጠላት ሆነው ሰዎች ክሮስ ዘላይን ካረጉ በኋላ ዳሴት በልጅ በምን ከመጡ በኋላ ተመልሰው ህይወትም አይሆንም። ልንስማማም አንችልም። ጥሩ ነገርም ውሽ ልናደርግ አንችልም። ኦልሬዲ ክሮስ ዘላይን አድርገዋል። ዳሴ ሁለተኛ ከመጣው ግን ረግጠውኝ የሄዱት ጥይት በደንብ ስላልገባ አስተካክለው እንዲተኩሱ ነው የጠሯቸው። ለዛ ነው የምትሞቱት ሰዎች። ልጅን እና እናት እንዴት ትናገራለች ብለው ያልቻል የሊያን ልጅ 3 ጊዜ ከግድግዳ ጋር ላጥፌ ነው የምገልላት ያለችውን ቪዲዮ ላኩልኝ። አንዱ ነው ይጋል ቲክቶክ ላይ ግን 3ቱንም ካገኛችሁት ላኩልኝ። እሺ ለማሜ ደግሞ ሂዱና ጻፉ። የሊያ ልጅንም እኮ በግድግዳ ጋጭቼ እኔ ነኝ የምገልልሽ ብላሻል ነበረ። ስለ ልጅ ካወራን እስቲ ነገር ስምንት ያልሽ ብላት ታንሳላት ሂጂ ለኛ ከዛ ሳንቺ እኮ የዋነሽ የምትናገሪው ነገር አለች። የፋኒ እናት እኮ ኢትዮጵያን ያለችው እኔ እዚህ ነው ያለሁት ብላ ጨረበረች።
ከኮች አላችሁ ኤክስኪውዝ የምትሰጡ ለሰው ልጅ አንዴ ነው። ያውም ጥሩ ለሆንሽለት ጂጂ ምንም ላልደረሽበት ሰው በጣም ሳፖርት ያደረግሽው ሰው እንዴት ሰው እዚህ ፑብሊክ ላልሆነ ሰው ይናገራል ትላለች እንዴ? የእውነት ጂጂ ህገ ወጥ ነው ህግ አይደለም ነው ሲጀመር ፑብሊክ ፊገር ሰው የሆነ ሰው ሲቀጥል ደግሞ የምትኖሪበት ሀገር አወዳይኑን ላይ ዳይ አወዳይ የራሷ ህግ አላት። እኔ ብቀጣ ዩቱብ የዩቱብን ፖሊሲ ተላልፈሻል ብሎ እሱ ይቅጣኝ እንጂ እዚህ ያለው እንትን አይቀጣኝም። ያ ማሜ እንዲህ ናት ቢለኝ ስለኔ የሚያወራው የለም። ይህ ነው የሚወረድ ጋይ 78 ታወቃችሁ። የተደበቀ ላይፍ የለኝ ምን የለኝ። ብትገርቡት ያነውን ራሱ ነው የምትገርቡት። እሷ ምንም ማድረግ ስላልቻለች የሆነ ነገር ከተደረገ ብላ እኮ በእሷ ቤት ማዋጋቷል። እንደገና ደግሞ ያቺ ቡቺ የምትባለው ልክስክሳለች አይደል? እንትና ማለት በክፉ ቀኔ ደረሰች ነው አልቻታ። ከዛ ባለፈው ከእሷ ጋርም ተጣላች፣ ከቤታ ጋርም ስትጣላ የቤታም ቡችላ የቤታ ቡችላ ናቸው የእሷ ቡችላ በነገራችን ላይ እና አዋከቧት። እኔም ደግሞ በመሀል ገባውና ልጇ ራሱ ጌም እንዳትጫወት አደረኩኝ አይደል? ከዛም ገበያ ተዘጋ አይደለ? ቀስ በቀስ እሷ አሁን ገበያው መመለሷ ነው በእሷ ቤት ነው። እንጅር እኔ እያለሁ ሀብታም አትሆኝም እዚህ ሚዲያ ላይ ደሃ አብረን እናካለን። አንቺም ጥፍር አሳድጊ እኔም ጥፍር አሳድጋለሁ። ይሁን ሆህ እያደረግን እናካለን ሰውነታችን ጭርት እስከሚያወጣ ድረስ ማይ ይኸው ሸርጥ ማይ እምልልሻለሁ። እኔ እያለሁ ሀብታም አትሆኝም ጂጂ። እኔን ይቅርታ ካላልሽ እየሄድኩ ነው በሚገባቸው ልጆቹ ባልገባቸው ቋንቋ ማስረዳልሽ። ገብቶሻል? የፋኒ ናት ኢትዮጵያን ያለችው የሌላው እንደዚህ ነው ያለው አይደል? ናይለ ሆስሆስ አይኖ ዋት አይቶክ እንደፈለገ አብጄ መርቅኝም ባወራ ስለምን እንደማወራ ማውቅ ሰው እከካ ታማሉ በቃ አንድ መድኃኒት ትውጣል ዛሴ አዳሜ ለምን ንፍሮ እያበሰልሽ ሄደህ አዘና አደርሽም? ከፈለግሽ ቀድሞ ከመዋቀቅ አስቀድሞ መጠንቀቅ የሚለውን ዘፈን እየጋበዛችሁ እርስ በራስ ምን አገባል? በሰው ጂጂ እኔ ደስ ይለኛል። ምንም ሳትነኩ ግን ቤታችሁን ከፍታችሁ የተሳደባችሁ ሰዎች በጣም ራሳችሁን ምንም ሳትናገሪ ሰላም ሆነሽ በአንድ ተለውጦ የሆነ ሰው ለመውደድ ከአንቺ ጋር መጣላት አለበት ወይ አንቺን ማጣላት አለበት። ስ ቡልሽት ወይ አንቺ ጋር የሆነ ሰው ጋር የሆነ ሳይድ መያዝ ወይ ደግሞ እኔ እኮ እንደዚህ ነኝ። አሁን ጋይስ ከቶፒክ ወጡ። እኔ ላይ ፎከስ እንዲያደርጉ ሂዱና በአዲስ ገጽቅሱ ነገሩ። አሁን የለም ምን አጠፋች እያላችሁ ጻፉ። ሂዱና ለማምን ሂዱ ጻፉ። ወደ እኔ ያርጉት። ለምን ግራ ስለገባ ጂኒ ጥንብርቅ ቀብር ጠጥ ሲዮ ወሬ ውስጥ ገባች። አውጧት ከዚህ እንትን ውስጥ። አሁን ምንድነው ጥፋቷ? በሉና በአዲስ ቀን ጀምሩት። ቴክስት ላይ አውቃችሁ ሂዱ ጋይስ ሂዱ። ደርጓል ይቻለ ነገር ግን ችግሩ ምንድን ነው? በጣም ደግሞ ያለ አንድ ነገር ልንገራችሁ። ነገር ሁለቱ ጋር የማይቀር ይረጋገጣሉ። ያለብቅ ይመስላል። sometimes you take medicine, every time I take medicine. Why you stress about sometimes? Always በሚለው አስተካክል። always yeah often በሚለው አስተካክል። ምንም በላይ ስፔሻል ሰው እንደሆንሽ በቃ እንደዛ የሰጡሽን ፍቅር መርሳታችም የገንዘብ እኮ አይደለም ጋይስ። እናንተ ጋር የቆሙ ሰዎች ሁሌ ተሳድበው አይደለም የኔ በስድብ እኮ አይደለም ያገዙኝ ጋይስ። በቃ እኔ እነቴን ወደፊት እንዲሄድ የነገሩኝ ሰዎች አሉ። ትዳር የኔ እናትና አባት ስላልተለያዩ ስለተለያየ እናትና አባት ማውራት አልችልም ጋይስ። ግን የሰው እናትና አባት እኮ ተለያይቶ ዲቮርስ ተደርጎ ሌላ ባል አግብቶ ሚስት አግብተው የኖሩ ሰዎች አሉ ጋይስ። እናንተ አታክ ማድረግና ሰውን መጣል የምትፈልጉት። እኔ እኮ በጣም ወጣት ልጅ ነኝ ጋይስ። ስትሄዱ የልጆቼ ማባት ወጣት ነው። መጥበስ ይችላል፣ መጥበስ ይችላለሁ። ነቲንግ ዳርክ የሆነ ነገር የለም እዚህ ላይ። ብዙ ማብሪያ ማጥፊያዎች አሉ። ማብራት ከፈለገን እናበራለን። ማጥፋት እንትን ጌሙን ረሳችሁት በነገራችን ላይ እና ሂዱና ጋይስ ቆይ ምንድን ነው መነሻው በሉና በአዲስ ወደ እኔ መልሷቸው። ሂዱ መልሷቸው።
ሂዱ መልሷቸው። አሁን ሄለንን ምን እናድርጋት፣ ህዝብ ምን ማድረግ አለበት የሚል ጽሁፍ ሂዱና ለማሜ ጻፉ፣ ለጂጂም ጻፉ። እቺም ባለጌ በሉ አውቃችሁ ለጂጂ ስጽፉ እቺም ባለጌ መረን ምን ብለን ከዚህ ሚዲያ እናጥፋት፣ እንዴት ነው ልናስተምራት የምንችለው በሉ። ለማሜ ደግሞ በስነ ስርዓት ጻፉላት። ለጂጂ ደግሞ መረን የሚለውን ካልጨመራችሁ ብሎክ ታደርጋችኋለች። ሂዱ ጋይስ፣ በአዲስ ወደ መጡበት ሂጂ። ቤት ይጻፊ ሂዱ፣ አማራ ይጻፊላት ሂጂ። እቺን መረን ባለጌ ምን ማድረግ አለብን ብለሽ ታስቢያለሽ? ጂጂ ጥሩን የጀመርሽው ይሄን ነገር አጠናክሪው፣ ሁሉም ሰው አይኑ መክፈት አለበት እያላችሁ ጻፉ። እንትና ሞራሏን አንሱላት። ከስራውን ሳምሪ እየሰማች ሄዳ ብሩክ ታደርጋችኋለች። ክስ ምናምን ከሆነ ነው ያን ነው ችግራችን። እኔ ይሄ ሳር እዚህ ጋር ከተቀመጠ እሳር ቦታው አይደለም ካልሽኝ አንቺን ሰምቼ ማነዛው ከሆነ ነው ያኔ ችግር። ይሄ ነው ሰልፍ ኮንፊደንስ ማለት እንጂ እኮ የብር የምናምን እኮ አይደለም ጋይስ። ሁሌ ሰዎች የሄለንን ድምዳሜ ከምን ደረሳችሁ በሏት ለማሜ። ለጂጂ ደግሞ ያቺን ባለጌ ጥሩ ጅማሬን የጀመርሽው ጂጂ፣ ሁሉ ሰው እንዲነሳባት የሆነ ነገር አድርጊ በሉና ጻፉ። ሂዱ ጻፉ፣ ጻፉ ጋይስ። እዚሁ ቀይሯት እያየዋት ኖ ኖ ኖ ኖ ኖ ኖ ኖ ኖ አያስፈልግም። የተጣላችሁበትን ያመናችሁበትን ነገር አትመለሱበትም ደግማችሁ። እኔ ጀግና ነኝ። የጀግንነታችሁ ሰልፍ ኮንፊደንስ ህይወታችሁ ላይ ስትኖሩ፣ የወለዳችሁትን ስታሳድጉ፣ በራስሽ መቆም ስትጀምሪ፣ ጥሎሽ የሄደን ሰው ረግጦሽ አድሚኗ እኮ እዚህ እየሰማች ከዛ እናንተ የምጽፉትን እኔ ያልኳችሁን ስጽፉ የሚውት ታደርጋችኋለች። በጣም ማሜ የምታከብራችሁ ሰዎች የለም? ሂዱና አሁን የሄለን ጉዳይን ከምን ለማድረስ ተስማማችሁ በሉና ጻፉ። እስኪ ጠይቂያት በሏት። ሂዱ ከዛን ታንብበው ጮክ ብላ ካከበረቻችሁ ታነባለች። ማሜ ተበልቶበታል። አራዳ ማለት ህይወትን አብሮ የሚኖር የሚተጋገዝ ጥሩ ህይወት ሲኖረው ነቃ ደንገጥ የወለደውን የሚያሳድግ ሰው እንደ ወንድ መሆን ሲጀምር፣ ሴት ልጅ በራሷ ሴትነቷ ውበቷ ነው እናትነቷ። ያን ነው ሴት እንጂ ቁጭ ብለሽ እዚህ ጋር ማሜ እንትና ሄደ ብትይ አንቺ ነሽ የምትጠሪው፣ አንቺ ነሽ የምታስታውሽኝ። እኔ ሄለን ቤት ታንቲያት 4 አንበሳ መተሻውርጂ በሏት። ያ የሚናደዱ ቴንኪዩ መኪ ሴቶች የሚናደዱ የሚጠቅማቸው ነገር ሲሄድባቸው ነው። ለሁሉም ነው የምናገር እኔ ህይወቴን መኖሩን ወይ ስለ ጂጂኪያ ልጅም ማውራት እችላለሁ። ሳምሪ የምታውቀው የሆነሯቸው ህይወቷን እራሷ ናት። ፋኒ ያግዛት አያግዛት የምታውቀው ሳምሪ ናት። ጂጂም ላታቅ ትችላለች። እናቴም እኮ አታውቅም የኔ እናት። ጆኒን ስታየው ወይ ምን አረገ ልትለኝ ትችላለች። እኔ ነኝ የኖርኩትን ህይወት የማውቀው። ገባችኋ? ቁጭ ብለን ግን ልጅ እንዴት ተጥሎ ይሄዳል? ግጃብ ጎበዝ ናት። እኔ ቁጭ ብዬ ማሳደግ መብዬ እኔ ይሆናል። ምን ነው በጣም ቀበጣጠራችሁ። ማሜም ቀበጣጠረች፣ ጂጂም ቀበጣጠረች። ወደ ቀልባችሁ ተመለሱ በሏቸው። እሺ እየሰማናቸው ነው እኮ ቶፒክ ልናደርጋቸው ስራ አስፈቱን እኮ። ግን በቃ አልችልም ውስጤ እንደዚህ አይነት ነገር አለ። ግን ቁጭ ብላችሁ ሴት ልጅ እንዴት ጥሎ ይሄዳል ብላችሁ ማንንም ጀጅ ማድረጋችሁም ጋይስ ነው። ባሪ ቤት ውስጥ የኖረውን ችግር አበሻ እየደበቀ ነው ችግር ላይ የወደቀው ዛሬ። በቃ ስለምደብቁ ሰው ቢሰማብኝስ እና መስጠት ማትችው እኛ ሀገር አሁን ይወድሽ አሁን ጆን ባለቤትሽ ይከፍላል። ስለሚከፍል ስራ ስላለው አንቺ ታሳድጊያለሽ። የእኛ ቤቱ ደግሞ ስራ ስለሌለው ግዴታ መያዝ አለባት። ሰው HIV ፖዘቲቭ አለው አይባልም፣ ነውር ነው ትላላችሁ። አሁን እህታችን አንዷ ምን ብላ ትጽፋለች? የእንጦጧ ምናምን ሰላም የHIV ፖዘቲቭ ነኝ ተቸግሬ ነው እባካችሁ እርዱኝ ብላ እየጻፈች። እኔ ስናገረው ግን ከባህላቸው ውጪ ነው ትላላችሁ። እንግዲህ የትኛው ባህል ውስጥ ልከቷት ነው አሁን እቺ የምጽፈው እህታችን? ወንድም ይሁንም አናውቅም። አያችሁ ባህላችን ነው። ይኸው እንግዲህ እንትን ብላለች። ምን ነው ለጉቺ እናት ሲሆን አይደረግም ምናምን አላችሁ። ይሁን አንድ ሰው ሸርሙጣ ነኝ ብሎ በግልጽ እንደዚህ ወንዶች እየቀያየረ ላይቭ ላይ ካሳየ ቤተሰቦቹ በዚህ ነገር ስለሚስማሙ ስለማያፍር ነው ማለት ነው። እኔ እዚህ ቁጭ ብዬ ሰዎችን ለምሳደበው ቤተሰቦቼን አፍሬ ብሎክ አድርጌያቸዋለሁ። የምነግራችሁ ነገር እኔ ብቻ ነኝ ከኛ ቤተሰብ ሚዲያ ላይ የወጣሁት። ሚዲያ ላይ የእኔ ቤተሰቦች ድሀ ሆነው ልብስ እያጠቡ መኖርን የሚመርጡ ሰዎች ናቸው። ሚዲያ ላይ እንደዚህ መለፋለፍን አይፈልጉት።
የኔም ቤተሰብ እያንዳንዱ ፌስቡክ ላይ ብሎክ ነው፣ ምናምን ላይ ብሎክ ነው። ለምን እንደዚህ ትያለሽ ምናምን አንድ ሰው ካለኝ ብሎክ ነው ማለት። እዚህ ቲክቶክ ላይ ራሱ ቤተሰቤ ከመሰለኝ ብሎክ ነው ማድረጋቸው። አይ በውስጥ መስተው ሄለን ሰላም ነሽ ካሉኝ ብሎክ፣ ስለማፍራቸው ገባች። ስለማፍራቸው ካዩኝም ለምን ይነግሩኛል እላለሁ፣ እናደዳለሁ። እሷ ግን በስነ ስርዓት ዛሬ ከናይጄሪያው ጋር ምናምን ብላ እንዲህ ተኝታ አልጋ ላይ ሆና ነው ፎቶ የምትለቀው የነበረው። የዛሬ ነው ያደርገውና ፎቶዎቹን እንዳለ ላኩልኝ። ጋይስ ላኩልኝ አንድ ጊዜ በእናታችሁ። እኔ አለኝ ኢንሳይደሮቼ ላኩልኝ። በግልጽ አይደል እንደ የተሳሳመች ስትለቅ የነበረው ያኔ ብላክ እንደ ዋይት ዘመን ገና ቡና ቤት መስራትን የኔ ቤተሰብ እንዴት ነው የማያፍሩት? የኔ ወንድሞች፣ ለዛም ወንድ ልጅ ያፍራል፣ ወንድሞች ያፍራሉ። ቤተሰብ በሙሉ የሸርሙጥና ዓለም ውስጥ ካልተሰማራ ታፍረዋል። የመጣ የወዳውን ወንድ ጡትን ከፍተ እያልክ ያ ጦጣ የመሰለን ሰው እየጠብሰ በእናት ደረጃ ሃፒ በርዝዴይ ቱ ዩ እያልክ አታከብር። የኔን እናት የሆነ ሽማግሌ ጠብሼ አሁን ልደቱን አክበር፣ ኧረ እንደ ፍጥርጥርሽ ነው የምትለኝ። አልሰማሽ እንኳን ብላት እንደ እዚህ ቤት ውስጥ እንደዚህ አይነት ጣጣ አታምጭብኝ ብላ ነው የምታባረኝ። እግዚአብሔር እንደዚህ እንኳን አርጅቼ እንኳን ማለት ራሴን ችያለሁ እንኳን ብላት እንደ ፍጥርጥርሽ እኔ ቤት ውስጥ እንደዚህ ነገር አይከናወንም፣ እዛው የምትሄጂበት ሂጂ ነው የምትለኝ። እንኳን የኔ ልጅ አሜሪካ ላይ ይችላል ብላ ሃፒ በርዝ የኔ እናት እንደዚህ ስትል እንደዚሁ ሳስበው ራሱ ስቃለሁ። ጋይስ የሆነ የኔ ልጅ ደግሞ ገና ለገና ውጭ ሀገር ሊሄድ ነው ብሎ ባቢ እያለ ሰው ሲጠራ አሁን ላይ የሆነ ሳግብቼ ባቢ በለው ብሎ ልጄ በሳቅ ነው ከት ብሎ የሚሞት ሆይ ምናምን ብሎ ነው የሚጮብኝ ልጅ። ለምን የኔ አይነባሪ ነው። እኔም አልለው ካለ እንደውም ልጄን አላውቀውም ማለት ነው እንዴ ከቤት ነው ማስወጣው ነው ውጣ ነው የምለው። እንዴት ነው ያስመሳይ የሚሆነው? ልጅ አባቱ ያልሆነውን ሰው እንዴት አባቴ ይላል? አይ ከቤተሰብ ደረጃ አሜሪካ ለነሱ ብርቃቸው፣ ጅራሬነት፣ እንደዚህ ኪስ ማጠብ፣ ትሪሙልጭነት፣ በሆነ ሰው ላይ ተንጠልጥሎ ህይወትን መቀየር፣ መግማማት፣ መጠንባት፣ መነፋት ኖርማል ሲሆን ይኸው ሁሉንም ሰው ስትል ትውላል። ይኸው ቤተሰብ ለምን ዝም ብለህ ሰዎች ጋር ትጣያለሽ? ቢያፍሩብኝ ነው እንጂ እናቴ ትሙት በእንደዚህ አይነት ጅራሬ መንገድ በህልማቸው እንኳን ያላዩኝ ጊዜ እንኳን ትዝ እንደዚህ አይነት ነገር የኛ ልጆች ይገባሉ ብለህ አታስብ። የኔ ወንድም ወይ የሆነ ሀማል እንዲህ ተሸክሞ ስንዴ ሲሄድ መንገድ ላይ ልታገኘው ትችላለህ። እናቴ ሰው ቤት ልብስ ስታጠብ ልታያት ትችላለህ። ዘበኛ ሆኖ የሰው ሱቅ ሲጠብቅ ልታገኘው ትችላለህ። ገባ? ያ ወይ የሆነ ቤት ሲመርግ ልታየው ትችላለህ። እህቴው ቁመቷ በማይደርስበት ጣውላ ላይ ቆማ ብላክቦርድ ላይ ስትጽፍ እንደ መምህር ልታያት ትችላለህ። ግን ፍራሽና ሰሌን ላይ እየተኛች ታገኛታለህ። ተፋተው እንኳን ሌላ ባል አያገቡ። የኔ ቤተሰቦች ካገቡ አገቡ ነው፣ ከተፋቱ ተፋቱ። እናቴ ትሙት ይሄ እንትናንም ነፋ እንትናንም ሳመ እንትናንም በዳ። የኔ ቤተሰብ ውስጥ እንደዚህ ነገር የላቸው። የኔ እናት 45 ዓመት አንድ ትዳር ውስጥ ነው ያለችው። አባቴም እንደዛ። እዛ ሴት እኛ እንደዚህ አይነት ህይወት ነው የምናውቀው። ምን አይነት ቆሻሻ ቤተሰብ እንዳላት የምታውቁት ነው። ሰው ከቤተሰቡ ግዴታ ፈለክም እኔም ምሳሌ አድርግ ብሎ አንድ ቤተሰብ ባይገርፍህም ዝም ብለህ አይተህ የምትረዳው ነገር አለ። ስሚያቸው ኦኬ ሞቃውን ቀባጣሪ አቆሙ። ራሷ በሽተኛ ናት። እንኳን ሰው በሽተኛ ልትል አይደለም። ጤነኛ ብትሆንማ ኖሮ አታውቂያትም እኮ። ስለማታውቂያት እኮ ሰው እንዴት እንደዚች አይነት ሰው አምኖ እኔ እሷ ከምትሰድብልኝ እሷ ከምታገዝልኝ ለምን የኢትዮጵያ ሕዝብ በሙሉ ስጋዬን አይከፋፈል?
ችግር ሰው እኮ አይደለች። እሷ ሰደረች ተብሎ የሚደሰት ሰው ካለ ልታዝኝ ነው። እኔ በምክሬ ላዝን ነው የሚገ ክላሲካል አስገብ እሷ ሰድባ የማገኘው ደስታ እሷ ከምትሳደብና ያ ማን ልበልሽ ይሁን ማኛ ቢረጥልኝ ይሻለኛል ወይ ዮዳ ቢረጣችሁ ይሻላል። እች እብድ እኮ ናት። ከእብድም እብድ የባሏን ሬሳ መቃብር እየዞረች የነበረችበትን አካባቢ እራቧጡልኝ ብላት ድሬ ብትጠላው ሰው እኮ የላትም። ጂጂ ይኸውልሽ ብዙ ሰው አሁን እኔ ሶሻል ሚዲያ ጤነኛ ምትን ደስ ይለኛል፣ ግን ጤነኛ ሰው ሲጠራ አሁን ጃልቲ አለች በጣም ነው የምታከብረኝ። ስቲል አክባሪዋ ነኝ እኔ ወሬበር ያለችውን ትበዘሪ፣ ግን በመጥፎ ነገር ማስባት ሴት አይደለች። የሆነ ሰዓት የሆነ ልጅ መጣና ሁሉም ሜምበር እና ፖፑላር አርጉት። የሆነ ሌብል አለ መሰለኝ እሱ ከሞላ ሂዱበት በልኝም የላከው ቪዲዮ ምናምን እና ልጇ እኮ አንዱ ልጇ እንዲህ ነው ብሎ ተናገረ። ልክ ሲናገር አረ ፕሊስ ኖ በልጅ እንዳመጣ ብዬ ነው ያስቆምኩት እዛ ላይ ማለት ነው። ሲናገር ስለ ጉቺ ጃለልቲ ግብት አለችና ማሚ እንዴት ሲባል እንዴት ያለሽ ኦኬ ደስ የሚለው እዚህ ቲክታክ ላይ ያለ ሰው ፕሩቭ ይጠይቃል። ላይክ እስቲ ማሚ ስትናገር ያለችበትን አምጭልን ሲሏት የተናገርኩት ትክክል ነው። ልጇ እኮ እንደዚህ ያለባት ብሎ ሲያወራ ልጇ ኦቲዝም ነው አለ የሆነ የሶር ነው ቲክቶክ የሚባል ሰው ከዛ ምናለች ልጇን እንተውና እሷን እንቀጥቅጣት ነው ያለችው። እናቴ ትው አሰምቻቸዋለሁ ያንን ቪዲዮ። እውነት ለመናገር እኮ አላለችም። ይኸው ብዬ አሰምቻቸዋለሁ። ያ አቃትን ጉጪ ማላቃትን ሰው እንኳን ሲሰደብ አልወድም ስለልጅ እና ዶን ዩዝ ሚ ላይክ አትጠቀሚኝ እኔ ሰው ላይ አቴንሽን ለማግኘት ብዬ ስላት ማሜን አከብራታለሁ ጎበዝ ናት ጠንካራ ናት ምናምን ስትል እኔ ደግሞ ስለሌላ ሰው ነው ያወራው። ልጆቻችሁን የማታሳድጉ ሰዎች ቁጭ ብላችሁ ጄጅ አታድሩ። አሜሪካን ሀገር የሰለጠን ሀገር ላይ ጀርመን፣ ካናዳ ወሬቨር ያለንበት ሀገር የሰለጠን ሀገር ነው። ልጆችን ለማሳደግ ብዙ አይነት ኦፖርቹኒቲ አለ እዚህ ሀገር ጋይስ። ኢትዮጵያ እኮ አሁን ደህና ገና እንደከፈትኩ ቆንጆ ጸብ መጣላት ጀምሮ ነበረ ደስ የሚል። አሁን ደግሞ ሌላ ማብራሪያ ተጣሉ። እንግዲህ ቶሎ በሉ እንጂ ችንን ኢትዮጵያ ልቀን እናቴ እኮ ታግዘኛለች የምትሉ እንደ ፕራውድ የምታወሩ ሰዎች አሉ። እናቴ እኮ 7 ልጅ አሳድጋለች። ኦልሬዲ አጥንቷ ምኗን ደክሟታል። እኔን አሳድጋለች። ቁጭ ብላችሁ እንደ ፕራውድ የምታወሩ አላችሁ። 300 ብር 400 ብር ልካችሁ የልጃችሁን ትንፋሽ ጠረን ምናምን ትምህርት ቤት ሲመለስ ምናምን ሳታዩ እናት ነኝ ብላችሁ ለማውራት አንደበቱ የላችሁም ብዬ ሳወራ ከአንዳንድ ብሎ ታርጋኛለች። እኔ ለምንድን ነው ያደረገችኝ? እኔ ስለ እሷ እኮ አይደለም ያወራሁት፣ ስለ ሰዎች ነው ያወራሁት። እኔ ስለሚሰርቡኝ ሰዎች ልጅሽን አስቀምጠሽ ከጎንሽ በዚህ ወጥቶ ቀኑን ሙሉ ስዳንሽ ምናምን ለሚሉ ሰዎች ነው እኔ ሪስፖንድ ያደረጉት። አንዳንድ ሰው ደርሶ ዝም ብሎ ራሱ ላይ ክሊክ የሚያደርግበት ነገር ስላለ ጥላቻ አለበት። ከአንዳንድ ብሎክ አድርጋኛለች። ለምንድን ነው ብሎክ ያደረግሽኝም ብዬም አልጠይቅም። ምን አገባኝ? 10 ብሎክ ታድርገኝ። ግን እኔ ሳወራ ጂጂ አንድ ሰው ልጅ አይደለም ማወራው። ሳወራ በቃ ለብዙ ሰው ነው የምታወሩ። ለአንድ ሰው እንኳን ችግሩ እኮ አሁን አንቺ ነገር ስታወራ ምን ብዬ ላጣላቸው ብለሽ የጻፍሽው አሁን ስለ ልጅ አይሰደብም ብለሽ እንትን የምትይው ጂጂ የሊያን ልጅ እገላታለሁ ብላ ጽፋ ነው ካሁን በፊት ብላ ነበር። ማስረጃ ከፈለሽ እልክልሻለሁ ትያለሽ። የሰብለ በቀለ ልጅ አንተ ኦቲዝም ብላ ስትሰድበው እንደውም ሰብለ አምጥታ ሳይታ ነበር። የእንቁርቲ ልጅ ራሱ ግብረሰዶው ምናምን ስትል ነበረ። እንደውም ኦቲዝም ልጅሽ እያስቸገረች ብላት እንደውም ዝሆን ነው ምናምን የሆነ ስም ትጣጣት ነበር። የሊያን ኮሶ ልጅ በግድግዳ ጋጭቼ እገልላታለሁ ባገኛት ብላች ያንን ቪዲዮ እኔ ራሱ አሁን አሰማለሁ። እሺ አግኝቼዋለሁ። የሄለንን ልጅ ደግሞ የ2 ዓመት ልጅ ፎቶ ለጥፋ ግብረሰዶም ነው ጾታ ቀይሯል ብላ እድሜ ልኳን ስትሳደብ እሱ ማስረጃ አለኝ። እኔ ሂዱና ጻፉ። እና ለማን ነው እንደዚህ ነገር የምታወሪው? ግልጽ እያወራችሁ ከሆነ እውነት ግልጽ እያወራችሁ ከሆነ በዚህ ነገር ላይ እየተማመናችሁ ብትሄዱ በይና ሂዱና ጻፉ። ለማሜ ዮዲትዬ ቴንኪው። እሺ በእናታችሁ ዮዲትን ተከተሏት። ቴንኪው። ለማሜ ጻፉላት። እያነበበች ነው። ሂዱ። አባት አይቀራት ወንድም ሁሉም አይቀራት። ምንድን ነው የሚሉ
ዘረኛ ናት ይሉኛል። እብድ እንኳን ዘረኛ እኔን አሁን እብድ ናት ነው የሚሉኝ። ጮኬ ስናገር እብድ ናት አበደች ተነሳባት። ሰብናፕ ሂድና ጻፍላታል። ሰብናፕ ጻፍላት። ሰብናፕን ታከብረዋለች። የራሱ ችግር እንዳለባት ያስታውቃል። ያልደረሰባትን ሰው እንትን እያለች መስክ እንደዚህ ኤኒዌይስ ብዙ ነገር አወራ ነው። በቃችሁ ይሄ ነው እና እኔ ጅጅ መቅመስ ያለበት ሰው ይቅመስ ነው የመጨረሻ 4 ነጥብ እንዳለኝ አምሶ እኔ ማን በጣም ይቅርታ አድርጊልኝ እንትን እንዳልልሽ እንዳይደበረች እንጂ እንጫጫው ቅድም ልክ ነሽ። ምክንያቱም አንቺ እዛ ሰዓት የነበረው ነገር እኔም ራሴ ደብሮኝ ነበር እውነት ለመናገር በዛም ያስጠላል። ማሜ ጋር ነው ከምጽፉት ስ ጅጂ ጋር እነሱ ላይ የሚደረሰው ነገር ትክክል። ምክንያቱም ራሳቸው የቆፈሩት ጉድጓድ ውስጥ የሚገቡት በነገራችን ለአንቺ አልነበረም የቆፈሩት ለራሳቸው። ትክክል ግን አይደለም የምለው ደግሞ እናትና አንጎላ ኢትዮጵያ ትክክል ነው። ደግሞ እዚህም ደግሞ እነሱም እናትና አባት ነክተዋል። ማንን ነኩ? አንቺንና ጆን። ምክንያቱም እናንተም ለነባራክ እናትና አባት ናቸው። ያ ግን እዛ ደግሞ ትልልቅ ሰዎች አሉ። ስለዚህ ሁሉም ልክ ነው በራሱ ሁሉም ትክክል አይደለም። ሁሉም በቆፈረበት ገብቷል። እኛ ደግሞ የመጀመሪያዎቹን ገና ይቀጥላል። ተባብራችሁን ያሳደጋችኋት ዩቱብ ላይ 5 ጊዜ ዩቱቧ ሲዘጋ ዛሬ ኒውዮርክ የምትገኘው ያቺ አሳማ አንደኛዋ ዩቱቧን የምትሰትልላት የነበረው ዛሬ ግን እሷም አልቀረች ልጇም አልቀረች። ተነክታዩ ተጨፍንጋ ቁጭ ሄለንስ ልንገርሽ ማናት ኒውዮርክ ያለችው ነው ጎኑንም አውርዱት ምናምን ትላለች። እኔ ቁጭ የአዲስ አበባ ልጅ ነኝ የምትል በክት እኮ የምታስቀኝ እኔ ክርስቶስን ቁጭ ብላ ነው ሪከርድ እያደረግሽ ሰውን ማለት ነው። ለፎሎወር እኮ ነው ለቪውር በቃ ቁጭ ብላችሁ መተቸት ሰው እንዴት የኔ ያዱ ገነት ልጁ ነው። ዩቱቤን ያሳደገው ማን ነው? ማን ነው ኒውዮርክ ያለው? ማን ነው ደግሞ የኔ ዩቱብ የቷ ፌቨር ምን ሆና ነው የኔ ዩቱብ ታሳደገው? ገስ እንዴት ነው የምታሳድገው? ምን እንደምታወራው አልገባኝ ነገር። ጀስት ቴክስተር ነበረች እኮ ጀስት እንደ ቲክቶክ። ከዛም ከዩቱብ ደግሞ ቲክቶክ ላይ መጣች። እንደዛ አክቲቭ ነበረች። ዛው ሴት ምንድን ነው ልክ ስደርሱ ስለ ዩቱብ መዘጋቴና መከፈቴ ራሱ ይሄንን ዩቱብ እንደውም አሁን ነው ያወቀችው። ቲክቶክ ላይ ስመጣ መከፈቱን ራሱ ነው የምታውቀው። ጀስት ኖርማል ቴክስተር የዩቱብ ችሎታ ነበራት ወይስ ዩቱበር ነበረች ነው? ሌላ ሰው ልታወሩ ፈልጋችሁ ነው? አልገባኝ። ምድር ላይ የቆያችሁ ክርስቶስ ምን ልበላት ጋይስ፣ በጣም ነው የምታስቀኝ። እኔ አሁን ከምኗም አልደረስኩም። ሰልባባት ልጄ ተናገረች ምናምን ስትል አንቺ ከሄለን ቤት እኮ እየገባች እኮ ሄሉዬ አቅምሻቸው ይገባቸዋል በዚህ መጠን። ለዛ ነው ሳይዳትዝም ምለው። አሁን እሷ ትክክል ነሽ ይጅባቸው ምለው ትክክል ነው። ነጭ ቅማል ገንዘብ የሚያስገኝ ከሆነ ልጇን ቁጭ አርጋ ትሰራበታለች። ከቸገረ በደንብ አርጋ ኮንቴንት ሰው ማማት ነው። ሶስት ወንድ አመጣ ለልጆቿ ታሳየን እንዴ? ዲቮርስ እያደረገች 3 ልጅ እኮ አሳየች። ሄለን አትሊስት ራሷ እያሳደገች ነው ልጅ ለማንም ሳታሳይ። ችግሩ ምንድነው? ማሜ ፈልገው አይደለም ኖርዌይ እኔ ለምትኖርበት ቅማ የምትኖርበት ሀገር ላይ ወንድ የለም። የኖርዌይ ሴቶች እኛ ጋር መጥተው ነው የሚያገቡት። ሲሪየስ እውነተኛ ነገር ነበርሽ። ወንድ የለም። አንድ ወንድ ጂጂ ወንድ ስለበዛ ነው ገዝተሽ ባል ዋጣለዋል። ወይኔ ያመልጠኛል። ጨለማ ነው በጣም ትንሽ ሀገር። እግዚአብሔር ምስክሬ ነው ልጆቼ። እኔ ልንገርሽ ኖርዌይ ያሉ ወንዶች በሙሉ ወይ ኢትዮጵያ ሄደው ነው የሚያገቡት። ሲሪየስ ወንድ የለም። በጣም በነገራችን ላይ ሴት ለሴት የሚበዛበት ሲሪየስ እግዚአብሔር ምስክሬ ነው ብላችሁ እንደዚህ አይነት ሀገር ነው። እግዚአብሔር ምስክሬ ነው። ከዩቱብ ላይ እስከንዲ ሀገሮች ናቸው እና ስዊድንማ ወንዶች ሞልተዋል። እንዲያውም ጂጂ በጣም ወንዶቹ ወንድ ልንገርሽ ሀገሩ ዜጋ ራሱ 1 ሚሊዮን ጂጂ ቅንትኑ ማፕ ላይ
እግዚአብሔር ምስክሬና ጀርመን ይኸውልሽ ወደ 80 ምናምን ሚሊዮን ገብተናል። ወንድ ካስፈለገሽ በዚህ በባህሩም ስለሚመጡ በኤርፖርቱም ስለሚመጡ የኖረ ሴቶች እኛ ጋር መጥተው ነው የሚያሉት። እግዚአብሔር ምስክሬ ወይ ሙስሊም አርግዘው የሚሄዱት ወይ መጥተው የሚያገሩት። እግዚአብሔር ምስክሬ ነው። ወንድ የለም ወደ ሲሆን በግድሽ። ለዚህ ነው ሰፖርት አላቸው፣ በጣም ሰፖርት። መንግስት በጣም ሰፖርት፣ ሰራሽም አልሰራሽም እንዲያውም በጣም ብር ይሰጥሻል። ተለመነሽ ነው ቁጭ የምትይው። ይሄ ውጭ ምናምን የለም፣ ወረቀት እንደ ጉድ ነው የሚገፋልሽ። ስለዚህ ምንም አታመጣም ነው የምልሽ። እግሯን አጣጥፋ ልጇን ማሳደግ ትልቅ ቤት ይሰጥሻል፣ ገጠር ውስጥ አለቀ በቃ። እኔ ሄጄ እዛ እናቴ በሶስተኛው ቀኔ ነው ወደ ሀገር የመጣሁት። ለሳምንት የሄድኩት ሰው የሚባል ሴት ለሴት እንኳን የለም። ብዙ ሴት ለሴት እንኳን የለም ማለች ፈልጋ አጣች። ሴት ለሴት 5 ደቂቃ ይፈጅብሻል። በረዶ ማለት ነው። እንደዚህ ክረምት እኮ ነው። በረዳቸው ደግሞ 8 ወር ነው። ወይኔ ጨለማ። ቶሎ ጨርሱ ብቻ እንደ ጨለማ ቶሎ ብቻ ጨርሱ። ቤት ምናምን አይታይሽም። በበረዶ እና በትንትን እንደዚህ አይነት ኑሮ ነው የሚኖሩት። እና ከየትም አታመጣው ወንድ የሚባል እንደሱ ያለ ከየትም አመጣ። ካለም ደግሞ 5 ነው ሚሽት ብቻውን ማሳደሱ እንትና ደግሞ ኢምፖርታንት አይደለም ልልሽ ነው የፈለግኩት። አሁን እንደዚህ ደስ ብሏት የምትናገረው እንደሆነ ታውቃላችሁ። ሄለን እየሰማችሽ ነው ብለዋታል። ስሚ ነው። እኔ ደግሞ ጂጂ እንዴት እንደማስለ እንደ ጠጥተሽ ነው የምትነጂው። ጠዋት ስትነሺ ቡና የለም። እግዚአብሔር እንትን ነው አረቄ ነው ያለ። ይሄ ዝም ብለሽ ኧረ እንደ ጂጂ ቤተሰቦች እኮ አሉ እዛ። ተይ ቡና የለም። ማሮኑ እዛ ነው የሚኖረው። ለትምህርት በጣም አሪፍ ነው። ቁጭ ብለሽ ነው ትምህርት። በትልልቅ ዩኒቨርሲቲዎች አሉ። ቁጭ ብለሽ ነው የምታጣኝ። ጨለማ ላይ ማበታቶችን በቃ በረዶ እዚህ ድረስ ይታነቅልሻል። አረቄሽን በሻይ ምናምን ይቆራልሽ። ስጋ በጣም አለ። ስጋ አይነት ትበያለሽ። በቃ ልክ ሴት ወንድ የሰፈሪ ልጆች እኮ እዛ ነው የሚኖሩት። ይህን ሄዷል ወጥቷል። ሌላ ሄዷል። ደውለሽ ጠይቂ። ማን ነው የሚኖረው እዛ? ሴቶቹ ወልዳሉ፣ ልጃቸውን ያቅፋሉ። ባል ወደ አሜሪካ ላሽ ተመልሶ ወደ ጀርመን ተመልሰን እኛ እናገባዋለን። እግዚአብሔር ምስክሬ ነው የምልሽ። እግዚአብሔርን አያችሁት አለ። ሆዴ መሰላት። እግዚአብሔር ራሱ 10 በስሙ ትጠራለች። ዜጋው ራሱ እንዴ ምን ሆነሻል? ሲዝናኑ እዚህ ነው ቫኬሽናቸው። እግዚአብሔር ምስክሬ ነው። ሀገሪቱ ሀብታም ናት። ብር እንዲህ ነው ያለው። እኔ ብሄድ እዛ እግሬ ልጄ ናት ወ የሚያኖሩ። እግዚአብሔር ምስክሬ ነው። ቀለሞች ትምህርት ቤት አለ ምናምን ነገር ስተዲ ማድረግ ምናምን ትችያለሽ። በደንብ ትማሪያለሽ። የኖርዌይ ሴቶች ብታያቸው እዚህ ጋር እና እዚህ ጋቸው ቀይ ነው። እኛ ማዲያት ነው የሚወጣብን። እነሱ ደግሞ እንደዚህ ጋር ሀይላይት የተቀቡ ነው የሚመስል ቀይነቱ። አረቄ ትናንሽ በጣም ትናንሽ የሚጠጡ አረቄዎች አሉ። አረቄ እንጂ ከዛ እዚህ ጋር ይመጣ ሲሉ ጤነኛ ይመስሏቸዋል ነው ወይ? ማሜ ልጆቼ ነው የምልሽ። እግዚአብሔር ምስክሬ ነው። ልጆቼን ኢንሳይንስ ብትይ ልጆችሽ ካጠገብሽ የሉ። ለዛ ነው የምትምይባቸው። ምክንያቱም የህንድ አክተር አይደሉም። እዚህ ለምን መሰለሽ ኖሮ ለመሰለሽ ብርድ ነው ይሰጣል። ሳምፕል ናቸው እነዛ ትንንሾች ይሰጣሉ። እዚህ ሀገርም እኮ እዚህ ደግሞ በነፃ ነው የምትሰጥሽ። ሳምፕል ምናምን የለም። ከፈለግሽ የመግዛት ሸሽ ለያዝ እንዲመች ኤርፖርት አሁን ፕሌኑን ምናምን ስታጽጂ አይጠፉም እነሱ እዛ ታች ላይ። አምስት ኖርዌገን እዛ አርፏል ማለት ነው። ኑሮ በጣም አሪፍ ነው። እንትናቸው አሪፍ ነው። እግዚአብሔር ምስክሬ ነው የምልሽ። ልጆቼ ይኸውልሽ ለሰርግ አንድ ጊዜ ለሰርግ 2 ልጆች መጡ። ሴቶች ናቸው። እዚህ የሆነ ጓደኛችን አግብተው ነው ሬስቶራንት ምናምን አለ። እግዚአብሔር ምስክሬ ነው የምልሽ እና ጓደኛችን አገባና መጡ። ዘመድ ናቸው፣ አብሮ አደጎቹ ምናምን ናቸው እና መጡ። ይህ እውነት ዎች የሚኖሩ ሰዎች እኮ ያውቁታል። በታሪክም አበሻው ብቻ አይደለም ነጮቹም ነው ልጆች ይሻላቸው። ከዛ መጡልሽና የዛኔ ነው የሰማው 2006 ጓደኛ ያልኩ ሰው ምናምን ኖርዌገን እኮ እንደዚህ ነው። ብዙ የጀርመን ወንዶች ኖርዌገን ሴት አግብታ ነው ሀበሾች ነው የሚሄዱት እና በቃ ደላ አርብሽ ነው ምትኖር። አትሰሪ ምናት መንግስት ብር ይሰጥሻል። ሰራለሁ ካልሽ ትሰሪያለሽ። ይሄ ደግሞ ተራ ስራ የለም። የእሷን መኪና ከነ ቤተሰብ ደረጃ የላቸው ብላቸው የለብረውን ከለዛ ምን አለች? መኪና እኮ እንደ ልብ የሚነዱት ለዛ ነው አለች። መኪና የሚሰጣቸዋል፣ መንጃ ፈቃድ የሚሰጣቸዋል አለች።
ለምን ሙሉ ቤተሰቡ መንጃ ፍቃድ ባለመኖሩ እያመጣው አይደል እየተነኮስኩ ናላቸውንም ባሱ ጂጂ ቅድመ መከላከያ ሀሳብ ማምጣቷ ነው። በእሷ ቤት እዚህ ጋር ይግባኝ ሀሳብ አለኝ። ሁለቱም ቀለበት አረጉ። አንደኛው በ15 ቀን ወሰደችው፣ አንደኛዋ ግን ከ6 ወር በኋላ አገባቸው። አሁን ሁለቱም ወልደው ወንዶቹ ቦርጫቸው የናክሉ የዛሬ 10 ዓመት ቤተክርስቲያን የሚካሄድ ምናምን ይወጣል ብለው ሄደን ልነሳምሬ ሄጅ ለክርስትና ለሆነ ሰው ክርስትና መጥተው ጠፉብኝ። ከኛ ምን ይመሳስ ሆላንዱን ባል እኮ እዚህ መታ ነው ያገባችሁ። ታውቃላችኋ? እዚህ መታ ነው ያገባችሁ። ሚዜ የራሷ ሰብስባ መታ ነው ያገባችሁ። ከዩኬ ወረቀት አልሆንላት ሲል ተመልሳ ጂጂ እኮ በጀልባ ውስጥ ተደብቃ ዩኬ ሁላ ነበረች እኮ። የኩባ ተማሪ ነኝ ብለው ነው እኮ የኩባ አስተማሪ ተማሪ ነው እያለ እየፈረመ ሰዎችን ያወጣ። በእንደዚህ አይነት መንገድ ነው እኮ ጀርመን የመጣችው ጂጂ። እንዴ ጂጂ እግዚአብሔር ምስክሬ ነው። ማሜ ኖ የተውኩትን ጀምሬ እንደገና አሳብዳታለሁ። ቆይተው ቆይ ነው ተጫዋት ከቤትሽ አገሽ ሰኝተሽ በሙሉ ስራሽ ቦታ ትደርሻለሽ። እየሳቁ ነው። ቆይ እውነት ጠይቂ። ኖርዌገን ያሉ ሰዎች ስዊድን ትንሽ ይሻላል። ፊንላንድም ዘሴም ነው። አየርላንድ እኔማ ብሄድ ቁጭ አድርገው ነው የሚያስቀምጡኝ ያለ ጂጂ። ምክንያቱም ሳይንቲስት ናታ፣ ሳይንቲስት ናት። ይሄ ሀገር ይፈልጋታል የአየር ብክለትን ኦክሲጅን ለመከላከል ስለምትጠቅም ይፈልጋታል እና ለካርቦን ሞኖክሳይድ ለካርቦን ዳይኦክሳይድ ይፈልጋታል። ምን አለች? እኔማ ብሄድ በጣም ነው ተንከባክቦ የሚያስቀምጡኝ ያለች። አራት ትሰራለች እኮ እሷ በረፍት ጊዜ ህዝብ ግን በጣም በቃ ስራ ጂጂ ሆኖ እንደሚሰራ እኔ ባልሰራስ ምን ያደርጋል ስራ። ተኙ ጋይስ። ጂጂ የምሬን ነው የምልሽ። የሚያውቃት ሰው አለ፣ የእውነት ማውቀው ሰው። እንዲያውም እዚህ ቲክታክ ላይ ነው ሞር እንትን ያለች ነው የሚሉ እንጂ ትሰራለች፣ በደንብ ስራማ ትሰራለች። ይሄ የማይካድ ነገር። በጣም ተጨነቁ በእኔ እኔንማ እግሬን አጥቦ ነው የሚኖረው አለች አይደል? እኔ እኮ ሪያክሽን እንዳላረግባቸው ላይቭ ላይ ስለሆነ ያመልጠኛል የሚወራው ነገር። ለዛ ነው እኮ የጨነቀኝ። ጋይስ ቆይ ያውሩ ይጨርሱና በአዲስ እየሰማሁ ፊሽካ የምትባለው ሴትዮ ማማ ፊሽካ ከጸጉሯ እስከ እግሯ ጥፍር ተከታለች። ኧረ በስመ አብ ያ ተገናች ማማ ፊሽካ። ኧረ ተይ አክባሪ ናት፣ ወዳጄ ናት። እኔ ነኝ እሷ ከዚህ ከጸጉሯ እስከ ጥፍሯ ድረስ ተከታለች። የጫማ ቁጥሬ ስንት ነው? ኩይ ንገሪያቸው። የጫማ ቁጥሬ ስንት ነው? ለምን ችግር አለ? ለእኛ ካልተመቸች ምንም የለየን ነገር የለም። ሀሳባችንን ግን ታውቃታለች ነው የምልሽ። ብዙ ሰው ያውቃታል፣ እዛ የሚኖር ሰው ያውቃታል። እስቲ ወሬ ትወዳላችሁ? ኧረ ታፕታፕ ምስሱን ስጡታለች። የለን እስቲ እንንቀሳቀስ ጋይስ። እስካሁን አወራናችሁ፣ በቃ ጨዋትበት። ከፈለጋችሁ ተለምናችሁ ትሰራላችሁ። ስራና ጂጂን ከስር ለምን አከሻትም? እቺን ቅማላም በሉና ጻፉላት። በአዲስ ነገሩን ቀስቅሱት። ሂዱ ጋይስ። እቺን ቅማላም እከክ ለምንድን ነው ማትከሻት? በሉና ጻፉላት እስቲ ምን እንደምትል። ሂዱ በአዲስ ቀስቅሱት። ሂዱ ጋይስ ሂዱ፣ ጻፉ። ለጂጂ ተበተኑ። አዎ ተበተናለችና ትሰራለችና ወሰዳችኋል። ሪካርድ ማድረጋችሁን እስቲ ተበተኑ። እቺ ነጭ ቅማል ለምን ነው ማትከሻት አንቺ? ቢያት ሂዱ ጻፉላት። በቀዳታችንም ላይ ሪኮርድ ማ ተደርገናል። እኔን ነው አሁን ሚሉ አንቺ እንኳን ምንም ስላላልሽ ምንም እኔን ነው ሴቶቹ እውነት አይወዱም። ብዙ ሴቶቹ ያለቅሳሉ። አውቃችሁ ጂጂዬ የኔ ቆንጆ አንቺ ጠንካራ ሴት ለምን ያችን ነጭ አይጥ ማትከሻት በላት። አውቃችሁ ሞገሳው ፊት ለፊት አድርጎት
አለበለዚያ ሚዩት ታደርጋቸዋለች። ሳምሪ እየሰማችኝ ነው እኮ ችግሩ። ሂዱ ሂዱ ሂዱ። ገንዘባቸው በአንበሳቸው እነሱ በሰሩት ቲክቶክ ነው ዛሬ ሰውን ቁጭ አድርጋ እንደዚህ። እኔ ግን በነገራችን ላይ ማንም እሷ ብትናገር እኔ ላ ምክንያቱም ውሸታም ስለሆነች መጣ ብቻ በእንግዲህ ችልትም አልገባችም። ማንንም እያየሽ አይደለም፣ እኔን እያየሽ ነው። ብሎክ ተደረግሽ ሮዛይ። የእውነት ለመሰለሽ ሳምሪ እዚህ እየሰማችኝ ነው። ከዛን እኔ ያልኩትን ነገር ስጽፉ ብሎክ ታደርጋለች። ገባችሁ? ለዛ ነው መስፍን ፈይሳን ኤችአይቪ ያለች። ምንድነው ኤችአይቪ አስተማሪ አልነበርም እንዴ? ምን ችግር አለ? ያ ግን እሷ አንተ ኮንዶም መጠቀም ስለማትችል አህያ ስለሆንክ አንተ ጋላ ብላ ነው። ጋላ ብላ እኮ ሰደበችለት እኮ። ከዛ በኋላ ነው እኮ የኦሮሞ ልጆች ሂጅ ወደዛ ብሎ ያባረሯት። መስፍንን አንተ ጋላ ብላ ነው የሰደበችው። ማህይብ የአህያ ሾፌር ስለሆንክ ኮንዶም አጠቃቀም ስለማታውቅ ነው ለዚህ ህመም የተዳረግከው ብላ ስትሰድበው ነበር። ያን ቪዲዮ ብዙ ጊዜ አሰምቻቸዋለሁ። ያኔ ነው እኮ ገባችሁ ራሷን በራሷ የምትሰድብ ተብሎ ጥያቄ ውስጥ የገባችሁ። ቺከካ የሚያደርገው ምናምን ነው ደስ የሚለዋ። እኔ ደግሞ ይሄ ቡና ደስታን ይሰጠኛል። ቢካዝ ትራቭል እኮ እናደርጋለን ሁላችንም፣ ሰዓት አለን፣ ልጆቻችንም ይዘን ስንፈልግ እንሄዳለን። ግን ሰዎች ደስታ የሚሰጣቸው የተለያየ ነገር ነው። ጂጂ ሂዳ ሬስቶራንት መብላት ከሆነ ደስ የሚላ በጣም የሚሰድቡኝ ሰዓት ቶሎ ሄለን በሉኝ። እሺ ሄለን በሉኝ፣ ቶሎ በሉ እሺ። ልክ እንትን ሞቅ ሲል ይሄ ሬስቶራንት ምናምን ታሪክ ምን ያደርግልናል? ግን ነገር ለመጥበስ ወይ ለማድረግ ቂጤን ለመቁላት ምንም ያንሰኝ ነገር የለም። ትረስ የተሻለ ነገር አመጣለሁ እንጂ ያነሰ አላመጣም። ግን አንዳንዴ ብዙ ነገሮች ደግሞ ይሸውደናል። መሮጥም አንዳንዴ መሰበር አለ። ቢካዝ የሆነ ቦታ ላይ ስንገባ ህይወት እኮ ትጀምሪያለሽ ከሚመስልሽ ሰው ጋር። አንዳንዴ ይመስለኛል ብለሽ የጀመርሽው ነገር ላይ ቴክስት ነው የምታየው። ጂጂ አትሰማትም እኮ ዝም ብላ ነው እንትለው እንደተማረ ሰው መነጽር የምታደርግ ጥሩ ነበር። ያ ዶክተር የሚያስመስላት እቺ ዲዲቲ ተጠቃሚ ዶክተር መስላ የምትመጣበትም እሱ ለመዝናናት አላየውም። ራሴን አቢዩዝ ወይ ቡሊ እንደማድረግ ነው የምቆጥረው። ጋይስ በዚህ ዘመን አሁን ጠርሙስ እያወረድኩ ከተለያዩ ችኮች ጋር ቁጭ ብዬ ፖርሳ ይዤ መዝናናት አለው። ለምን ልጆች አሉኝ ህፃናት። ጠዋት ተነስቼ ለእነሱ ምግብ መስጠት አልችልም ወጥቼ ስጨፍር ካደርኩኝ። ከዛስ የሆነ ነገር ሊያታለኝ ይችላል። ሰው ነኝ ወይ ሰው የሆነ ነገሩ ሊስብሽ ይችላል ወይ ልስቢው ትችላለሽ። ፍቅር ሲገባልሽ ትሰምጫለሽ። የሆነ ነገር ላይ መቦለካችሁን አምናችሁ ሄዱ። ግን ከዛ ሁሉ እኔ ራሴን ሪስፔክት አድርጌ ስክሪኑ ሚዲያውም ጓደኛዬ ነው። ቡናው ደስታን ከሰጠኝ ወጥቼ ቲኒጀር አይደለው ወይ አዲስ እያጎጠጎጥኩ አይደለ ወጥቼ ያዙ ይልቀቁኝ ለማለት መዝናናት ብላችሁ የምታስቡት መዝናናት ምን እንደሆነ አላውቅም። ሲጀመር እኔ ገና ቲኒጀር እያለው ያሉ ጓደኛዬ አይደሉም። ማሜ ግን መዝናናት ምን ማለት እንደሆነ አላውቅም ትያለሽ እንዴ? በየወር ወይ በየ2 ሳምንት ክለብ አለ እንዴ የምናይሽ? ያ ታዲያ ለሀዘን ነው እንዴ የምትደርሺው? ሀዘን እየደረስሽ ነው። እውነት 40 እያወጣችሁ ነው። ዋት ዜላ ላይ ሳምሪ ጋዴሚት ምን ማለት ነው? ሰ አልገባኝም። ማጣት ስለማልፈልግ ነው ጂጂ። ማጣት የማልፈልገው ማለት አንድ ሰው ይወስድብኛል። እኔ ተዝናንቼ አላውቅም ትለ ለሀዘን ልደርሽ ነው የልሽው። ከፈን ልታደርሱ ነው። እውነት ጠረጴዛ ላይ ቆመሽ እንደዛ ስደንሽ የምትዩ በየ2 ሳምንት በባር ብናገኝሽ እንትን ነው ሀዘን። እውነት አሜሪካ እንደዛ ነው ሀዘን የሚደረስ። እኔ ማሜ ልጣላት አልፈልግም፣ ግን ሀዘን እንደዛ ነው አሜሪካ። ዝም ብሎ አለ አራዳ በአራዳ ሂሳብ ራሳቸው የሚያስቡ ለከፍ ብሎ መጠጥ ደፋ። መጠጥ ሲደፋ ያለንበት ሀገር የሰለጠነ ሀገር ነው። ፖሊስም ጠርተሽ ማሳዝ ትችያለሽ። ሴትነትሽ የሚከበርበት ሀገር ነው ምናምን። ግን ከዛስ ካረጉበት በኋላ ይንበረከካሉ። የልጆች አባት ነኝ ምናምን ይልሻል የሆነ ውስጥ እንዳይገባ። ከኋላ ደግሞ ሌላ ድራማ አለው ደግሞ ወይ የሆነ የሚሸጥ ይሆናል የሚጨስ ነገር ምናምን። ልክ ስትይዙ መግቢያ የለውም። ከዛ ሁሉ ድራማ አርፈሽ መቀመጥ ነው የሚያስፈልግሽ ልጆችሽን ቴኬር ማድረግ፣ ወይስ ወጠሽ መጠጥን መጠጣት? እጠጣለሁ ግን ስጠጣ የሚመቸኝ ቦታ ላይ ነው የምጠጣው። እኔ ቤቴ ቁጭ ብዬ መጠጣት ካስደስተኝ መጠጣት ነው። ወጥቼ ለመታየት ፍንዳታ አይደለው ቲኒጀር አይደለው ምናምን አይደለም። ከሚመስለኝ ሰው ጋር ባውንደር ያለኝ ጂጂ አከብራታለሁ፣ ታከብረኛለች፣ እወዳታለሁ።
ክብርን ስለምታውቅ አክብሬያት እጫወታለሁ። የማይመስለኝ ሰው ጋር ደግሞ አልጫወትም። በቃ ዝዝዝ ሚ ለራሴ ባውንደር ያለኝ ገብቼ ግን ሁሌ ኪችን ነው ትላላችሁ። አሁን በፊት የምንሰደብ በዚህ ነው ነበር። ጂጂ ወጥ ሲኮክ ሲያረጉ አሜሪካ ገና አልገቡም ምናምን ይላሉ። ስልጣኔና አሜሪካ መግባት ምን እንደሆነ እንጀራ ለመብላትን እንደመሰልጠን የምታስቡ ለልጅ መገረድን እናትነት የሚነጥቅ ነገር ነው ብላችሁ ማሜ ግን የአመት መጽሐፍ ነው እንዴ በአንድ ቀን የምታነቢልን? የእውነት ኧረ ቀዝቀዝ አድርጊዎች ጸብ አድርጉት። ጸብ ነው የማይጠገቡ። ይሄ ዝም ብሎ አይነት ታሪክ ሁል ቀን የምናውቀው ነው። እና የእውነት አንዳንዴ የፍቅር እስከ መቃብር አመት የሚተረከውን በአንድ ቀን አንድ ሰው ካላስረዳው የሚል ሰው አለ። እና የእውነት እኔ ጸብ ልሰማ ነው የመጣሁት። ጋይስ ሀይ እኔ ነው ላይፌን የምኖረው ራን ማድረገው ኤቭሪቲንግ ጋይስ ነትሽ ነው ባጭሩ ይሄ ነው የኔ ህይወት ለማለት ጨዋነት ነው። ጂጂ ወጣሽ እኮ መዝናናት ልጅ ካለሽ ነው የምልሽ። አሁን በዚህ ሰዓት ትናንሽ ልጆች ካሉሽ አቢዩዝ መሆን ነው እንጂ መዝናናት አይባልም። አንደኛ ስሙ ወገን እንደ ጂጂ ያቃጠለኝ ሰው የለም። በደምሽ ተንቀሳቅሷል። ጂጂን ዝም ብላ መንገድ እየሄድክ ሄለን በሏት። ተንበርክካ ገደል ለምትገባ ዝም ብላ ሄለን በሏት። ጸጥ ብላችሁ አቢዩዝ መደረግ። ከዛ ጠዋት ደግሞ በሰከረ መንፈሴ ለእነሱ ምግብ ለመስጠት ስነሳ ውጭ አድሬ መጥቼ ምናምን እና መዝናናት ሰው ከሌላ ሀገር ሲመጣ ወይ ቤተሰቦቻችሁ ጋር ስትሄዱ ምናምን መጠጥ ቤት ልትሄዱ ትችላላችሁ። ሌላ ሰው ሀገራችሁ ሲመጣ ሀገሩን ልታሳይ ምናምን ደግሞ አሁን ቱ ኦልድ ፋሽን መጠጥ ቤት ሄዶ ያዙ ይልቀቁኝ ማለት ያረጀ ነገር ነው። አርጅቷል። በቃ መዝናናት አልለው ለእኔ መዝናናት። ማሚ አሁን በቅርብ ጋይስ መጠጥ ቤት አልነበረችም? መጠጥ ቤት አልነበረችም ትታለች። ባለፈው አዲስ አመት ላይ መጠጥ አቁሜያለሁ ብላኝ ነበር። በነገራችን ላይ የእውነት እና ኢት ኢዝ ሶ ኦልድ ምናምን አንድ ሰው 20 አመት መጠጥ ከጠጣ በ21 አቁሞ ከ21 አመት በኋላ ነው እኔ መጠጥ አቁሜያለሁ ማለት የሚችለው። 21 አመት ሙሉ ከጠጣ 21 አመት አቁሞ በ21ኛው አመቱ ነው አቁሜያለሁ ማለት የሚችለው። አለበለዚያ አም ኦን ብሬክ ብቻ ነው ማለት ያለበት። ብሬክ ረፍት ላይ ነኝ ነው የሚለው። ያ እኔን ጠብቄ መዝናናት ካለብኝ ሄጄ 2 ቀን አልሄድ። ግን የሚያስደስተኝን ነገር ቫኬሽን ትራቭል ባላረግም ለራሴ ለምን የ3,000 ብር ዕቃ አልገዛም? ጋይስ ደስ ካለኝ በቃ ያምነ ነው ለኔ ደስ ባጭ። አንቺን ደስ የሚልሽን ነገር አድርጊ ማለት ደስ ልክ ኃይለኛ ጸብ ሲጀምሩ ሲሰድቡኝ ማሜ ሳይሆን እንትና ጂጂ መቀባጠር ስትጀምር እንትን አልኩ። ግቢ በሉና ንገሩኝ። እሺ ግቢ በሉና ንገሩኝ። ጂጂ ምንድን ነው ያለችው? ጋይስ ምንድን ነው ያለችው? ምንድን ነው ያለችው? ምን ያለችው? እኔ እኮ ቃል በቃል ነው ሪያክሽን ማድረገው። ምን ታደርጋለህ መሰለህ? ዩቱብ ላይ ትገባና የራሴ ዩቱብ ላይ ትገባና በአዲስ ሪያክሽን ታደርግበታለህ። በአዲስ ለምን እንትን ነዋ። በጣም ደስ የሚል ቶፒክ ነው የመጣው ጋይስ። የሆነ በነገራችን ላይ በጣም ብዙ እንትንም አለኝ ቶፒክም አለኝ። ግን ወፍ በረር የራሴ ላይ ትገባና ወደኋላ ትመልሰውና እንዴ እዚህ ጋር በላለሁ እንዴ? መቼ ነው የበላው? ታቀደም አንቺ ላይ ቢደርስ ደስ ይልሻል ወይ ያለቻት እንደዛ ነው ያለቻት። ኢቭን እሷ እንደተሳደበች አረ እንዴ ጂጂ በጆሮ የሰማሁትን ነገር ይሄንን አውቃለሁ። ስሚ ኢንተርናሽናል እኮ ነው። በመሀል ማውራት አልነበረብኝም። ለሙሉ ሪያክሽን እንዳደረግበት አሁን እንስማ በአዲስ። እሺ ልክ ቆንጆ ስድብ ሲጀምሩ ንገሩኝ።